ሰርች በማድረግ ብቻ ሳይሆን ሰዎች አሁን ሰሞኑን ቲክቶክንም ኢንስታግራሙንም ፌስቡክንም ስታይ ያላየሻቸው ቦታ ኢትዮጵያ ሲሄድችን ቦታ አያታለሁ ብለሽ እኮ ትመጫለሽ አይደል? ፕላትፎርሞቹ የተለያዩ የቪዲዮ ያላቸው አሉ፣ የፎቶ ለፎቶ የሚመቹ እንደ ኢንስታግራም አይነት አሉ፣ ለቪዲዮ ደግሞ ቲክቶክ አለ፣ ዩቲዩብ ሾርት አለ። እየተጠቀምን ነው ሀገራችንን የምናስተዋውቀው የአድባባይ ባህላቶቻችንን ያሉንን እንዳለ ትውፊቶች ዲጂታል ፕላትፎርሞቹ ላይ ባጋራን ቁጥር እኛም ተጠቃሚ ነው የምንሆነውና ለምሳሌ ደግሰሽ ድግስ ብሉልኝ ብለሽ ስትጠሪ የምታበዩ ነገር ሊኖርሽ ይገባል። ኢትዮጵያ ውስጥ ከሄድክ ሳትጎበኝ መምጣት የሌለበት 10 ቦታዎች የሚሉ ነገሮች ያየን ነው። ጤና ይስጥልን፣ እንዴት ናችሁ? የፋና ፖድካስት አድማጭ ተመልካቾቻችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ እንግዲህ በመላ ክርስትና እምነት ተከታዮች ዘንድ የቃና ዘገሊላ በዓል ተከብሮ ውሏል። ከዛ ባሻገር ደግሞ በተለየ መልኩ ዛሬ በወቅታዊ ጉዳያችን የምናነሳው እንደዚህ እየተከበሩ ያሉ የአደባባይ በዓላቶቻችን እንደዚሁም ደግሞ ቱሪዝሙን በዲጂታል መንገድ በማስተዋወቅ ረገድ ምን አይነት ስራዎችን እየሰራን ነው፣ እንዴትስ እየተጠቀምንበት ነው በሚለው ላይ ወቅታዊ ጉዳይ አድርገን ልንወያይበት መርጠናል። እናንተ አብራችሁን እንድትሆኑ እንጋብዛለን። ቅድስት ዘውዱ፣ ቴዎድሮስ ሳህልና እንደዚሁም ሄለን ታደሰ ከእናንተ ጋር በአብሮነት እንቆያለን። መልካም ጊዜ ይሆንላችሁ። እንዴት ናችሁ? እንኳን አደረሳችሁ። እንኳን አደረሰን። ኪዶ እንግዲህ 3ኛ ቀናችን ነው ዛሬ። ሞቅ ደመቅ ባለ መልኩ ጥምቀት ተከብሯልና ከከተራ ጀምሮ ከዛ በፊትም ዋዜማውን በጣም በደመቀ መልኩ ያየን ነበርና እንዴት አያችሁት? በተለይ ደግሞ እዚህ ላይ ስጨምር ማለት ነው እንዴት ያየነው ነበር የዲጂታል ዓለም ዝውውር ራሱ ምን ይመስል ነበር የሚሉትን ሀሳቦች እናንሸራሽር እስቲ። ጥሩ እንግዲህ የዲጂታሉ በዓላቶችን በተለይ ምንድነው የተሰማኝ ብዙ ጊዜ ያየሁትም ነገር አንዳንድ ጊዜ ቤት ውስጥ ሆነን ራሱ በዓሉ ቤት ውስጥ የሚመጣበት ሁኔታ አለ። ለምሳሌ አንድ አካባቢ የሚከበር በዓል በዲጂታሉ ባለው ተደራሽነት በዓሉ ደምቆ ይታያል። ብዙ ጊዜ አይታችሁ ከሆነ ለምሳሌ ወይ ድሬዳዋ ሊሆን ይችላል የሆነ በዓል ሲከበር በተደራሽነት ምክንያት በዲጂታል በሶሻል ሚዲያ በተለያዩ ፕላትፎርሞች መረጃው ይደርሰናል እና ለምሳሌ ባለፈው የአላፋት ዝማሬን ካስታወሳችሁ በቃ በዓሉ የተከበረው መስቀል አደባባይ ነው። ነገር ግን በሁሉም ቦታ ሰው በዓሉ ሰፈሩ እንደተከበረ ውስጡ እንዳለን አይነት ስሜት ፈጥሮብናል። ይሄ የቴክኖሎጂው የዲጂታል ዓለሙ አንዱ ውጤት ነው ብዬ አስባለሁ። የጥምቀትንም እንደዛው ነው አሁን እየተሰማን ያለ ነው። በብዙ ቦታዎች የጥምቀትን አከባበር እጃችን ላይ አመጥቶታል። ቁጭ ብለን ጋምቤላ የሚከበረውንም ይሁን ባቱ ላይ የሚከበረው ወይም ድሬዳዋ የሚከበረውን በቀላሉ በዓሉ ስሜቱን እጃችን ላይ ባለው ስልክ በቀላሉ ተደራሽ እየሆነ ድምቀቱን እያየነው ነውና ደስ የሚል ድባብ ነው ያለው። ቴዲ ያለልኩም ነበር ይመስለኛል በዲጂታል ነው ያከበረ። አክቹሊ እኔም ጋር አለው እኔም አልልኩም ነበር ግን የኔ እንዲያውም ያው በቅርብ ርቀት ላይ ነው ያለው ይታየኛል፣ ፊት ለፊት ይታየኛል። ግን ደግሞ አካባቢ ያለውን እንደዚህ በማየት በሚችለው ቅርብ ርቀት አይቻለሁ። ከዛው ውጪ ግን ያለውን አሁን ቴዳ እንዳነሳው እዛ ቦታ ላይ የተገኘሽ እስኪመስልሽ ድረስ ነው። አሁን ያው ቴክኖሎጂውን ዲጂታሉን አገናኝተን ልናወራ አይደለ? ሰዎች የተለያዩ ሰዎች ተቋማትም ሰዎችም ናቸው። ብዙ ጊዜ በተለይ ደግሞ ቲክቶከሮች ኢንፍሉዌንሰሮችም እንላቸው ሰዎች በያሉበት አካባቢ እየተካሄደ ያለውን በዓል ድባብ ላይቭን በቀጥታ ስርጭትን በመግባት ፎቶም ወይም ደግሞ አጫጭር ቪዲዮዎችን በማጋራት እቤት ያለን ከቤት ውጪ ደግሞ ያንን በዓል መታደምን ማንችል በአካል ማግኘት የማይችሉ በተለይ ውጪ ሀገር የሚኖሩ ሰዎች ሊሆን ይችላል። እንደው አንታርክቲካ ሰውና ኢንተርኔት ቢኖር አንታርክቲካ ድረስ ማለት ዲጂታሉ ያደረገ እየሰጠን ያለው አስተዋጽኦ ማለት ነውና በጣም ደስ ይል ነበር። አሁን ቴዳ እንዳነሳው ቤት ሆኜ የሰፈሬን የጨርቆስን አየው፣ የጃን ሜዳን አየው፣ የጎንደርን አየው፣ በላይቭ ቲክቶክ በሚያስተላልፉ ሰዎች ደግሞ የተለያዩ ቦታዎችን አየው እና ላይክ ፕሬዘንት እንደሆንሽ እዛ ቦታ እንደተገኘሽ እንዲሰማሽ አድርገው ያው አንዱ ቤኔፊታችን ጥቅማችን ነው ብያስባለሁ የዲጂታሉ ማለት ነው። ለመሄድስ ያሰባችሁበት ቦታ የለም? እኔው ባቱ ጋምቤላ ለመሄድ እቅዳለኝ። በጣም ማየት ከመፈልጋቸው ቦታዎች ጋምቤላ ይጃለው በጣም ደስተኛ ነኝ። እሱ ራሱ ያወቅ ነው ጋምቤላ እንግዲህ ቆይቷ ሲከበር እንደነበረ ግን በዲጂታል ፎቶዎች ተለቀው የሚያምር ወንዙ ላይ ቀደም እንዳልሽው ባሮ ወንዝ እንግዲህ ግዙፍ ነው። እዛ ላይ በሚያምር ሁኔታ ተከብሮ ይሄ ነገር ሄደን ማየት አለብን ተብሎ ነው እኛ ሄለንና ሳሚ የሚባል አንድ የስራ ባልደረባችን እዛ ሄደው የነበረው ድባብ አሁን ጭራሽ እንደነ ኤራሙቲ እንደነ ጎንደር እንደነ አዲስ አበባ እንደነ ደብረ ብርሃን መዳረሻ ሆኗል። ይሄ አንዱ የዲጂታል
ፕላትፎርሞች ፍሬ ነው ማለት ይቻላል። ይሄ ነው እንግዲህ አሁን እንደ ሀገራችን በጣም ያለንበት በተለይ የዲጂታል ቴክኖሎጂ የመጠቀም አቅማችን እየዳበረ በመጣ ቁጥር እኛም በተለይ ያለን ብዙ ሀብት አለን፣ ሀብታችንን የምናደርስበትን መንገድ ደግሞ የበለጠ ትልቅ መሳሪያ እንዳገኘን ነው የሚቆጠረውና አግኝተናል። ያንን መሳሪያ መጠቀም የቻልንበት በመሆኑ በብዙ አካባቢዎች ያሉ የበዓላት አከባበር የቱሪስት መዳረሻ የሆኑ የተለያዩ የቱሪዝም መዳረሻዎችን እንድናውቅ ለዓለም እንድናደርስ እኛም እዚህ ሆነን እኮ ብዙ ጊዜ በታሪክ ከተነገሩን ሄደን ካየናቸው ውጪ በአካባቢያችን ካሉት ውጪ አሻግረን ማየት ያልቻልንበት ጊዜ ነበርና አሁን ግን ሀገራችን ይሄ ሁሉ ነገር አላት እንዴት አካባቢ ነው ብለን እንድንጠይቅ እንድናይ እንድንጓጓ እንኳን ለውጭው ማለት ነው እንድንጓጓ ያደረገን ጊዜ ይመስለኛል ይሄ የዲጂታሉ ዓለምና እንዴት እየተጠቀምነው ይሆን ይሄንን ለዓለም ማስተዋወቅ እየቻልንበት ይሆን የሚለው ነገር ነው እንድንወያይ ዛሬ እዚህ ያስቻለንና በተለይ ይሄ የጥር ወር ብዙ በዓላት ብዙ የአደባባይ በዓላት ብዙ ክንውኖች እንደ ሀገር የሚደረጉበት ነው። ደግሞ የአየር ሁኔታውም እንግዲህ ለቱሪዝም የሆነ ነገር እንቅስቃሴ ልታደርጊ ገንዘብሽን ብቻ ወይም መንቀሳቀስ መቻልሽን የረፍት ጊዜሽን ብቻ ሳይሆን የአየር ሁኔታውን ታገናዝቢያለሽና የአየር ሁኔታውም የተመችበት ጊዜ እንደመሆኑ አንፃር በጣም የተመቸ ጊዜ ነው፣ የተመረጠ ጊዜ ነው። ከዚህ አንፃር ይህን ጊዜ ለመጎብኘት ለማየት ስትፈልጊ የምታያቸው ነገሮች ድረገጾችን አማራጮችን ምን አለ ኢትዮጵያ ላይ ምን አለ በዚህ ሰዓት ምን አለ ብዙ ሰዎች በተለይ አሁን የጥምቀት በዓልን ለማክበር ከተለያዩ ዓለም ሀገራት መጥተዋል ኢትዮጵያን ሊጎበኙ ሊያዩዋት። በተለይ ጥምቀትን አሁን እንግዲህ በዩኔስኮ እንደመመዝገቡ መጠን ይሄ እንዲመዘገብ ያስቻለው ትልቅ ሀብት ይህ ህዝብ ወጥቶ በየከተሞቹ የሚያከብሩባት አንድ ከተማ ላይ ብቻ ያለ እንደ ፌስቲቫል የሚከበር ሳይሆን መላ ሀገሪቱ ላይ የሚከበር ትልቅ በዓል እንደመሆኑ መጠን ለማየት የሚጓጉ ሰዎች አሁን ይመጡና እግረ መንገዳቸውን ሌሎች አካባቢዎችንም ሌሎች በዓላቶቻችንንም ለመታደም ይሞክራሉ። ሌሎች የቱሪስት መዳረሻ ቦታዎችን አይተው ለመሄድ ይሞክራሉና ይህንን ያደረገው የበለጠ እንዲሳብ ያደረገው ደግሞ የቴክኖሎጂው ዓለም ወይም የዲጂታል ዓለምም በደንብ ለመጠቀም በመቻላችን ነውና ባለፉት ዓመታት እጅግ በጣም ብዙ ስራ የተሰራ ይመስለኛል። ይህ እንግዲህ በተቋማትም በግለሰቦችም በብዙ መልኩ ልናነሳው የምንችለው ነው። በሀገር ደረጃ ወጣቶች እንዴት ቲክቶክ ላይ እኮ ታዩና ከወጣቱ ብንጀምር ቲክቶክን ብዙ በትንሽ ነገር ዓለም እንዲደርሳት ኢትዮጵያ ላይ ያላት ነገር ዓለም እንዲደርሰው ማድረግ እየቻለን ነው። ምንም አነሰን በዛም ብዙ ተከታይ ያላቸው ብዙ ወጣቶች አሉን። እነሱ ደግሞ አገር ውስጥ ያለውን ማንኛውንም ነገር ያስተዋውቃሉ፣ ለዓለም ያሳያሉ። ከፍ ስንል ደግሞ ሚኒስትሪሞ ይሄ እንደ ሀገራችን ትልልቅ ሚዲያዎች የምንላቸው በዲጂታል መንገድ እያደረስን ነው። ፋና ሚዲያን መመልከት ትችያለሽ። እንግዲህ ሌሊት ነው ጥምቀት ነው፣ አሁን ከሌሊት ጀምሮ ላይቭ ሲተላለፍ እያየን ነበር አይደል? ያለ እረፍት ያ ምንድነው ቤት ውስጥም ላለው ሌላ ዓለም ያለውም ደግሞ በኢትዮጵያ እየተከበረ ያለውን ነገር በኢትዮጵያ እየተከናወነ ያለውን ነገር የኢትዮጵያን ሀብት እንዲታይ የማድረጊያ አንዱ መንገድ ነውና ይሄ ዲጂታሉን በእጅጉ እየተጠቀምንበት ይመስለኛል። ወደፊትም የምንጠቀመው ነው፣ ወደ ኋላ የምናነሳዋለን። ስለዚህ እዚህ ላይ ነው ሀሳብ የምናነሳው። እንዴት እየተጠቀም ነው እነማንን አሳየንበት በዲጂታሉ? እንግዲህ ያው እንደምናየው ሶሻል ሚዲያ ፕላትፎርሞቹ የተለያዩ የቪዲዮ ያላቸው አሉ፣ ለፎቶ የሚመቹ እንደ ኢንስታግራም አይነት አሉ። ለቪዲዮ ደግሞ ቲክቶክ አለ፣ ዩቲዩብ ሾርት አለ፣ ቴክስት እና ለፎቶ ደግሞ እንዲሁም ለቪዲዮ ፌስቡክ አለ እና አማራጭ መብዛቱ ብዙ ሰዎች በቀላሉ ባገኙት አማራጭ መረጃዎችን ለማጋራት እየተጠቀሙበት ነው። አሁን ግለሰቦች አይታችሁ ከሆነ ተጽዕኖ ፈጣሪ የሚሆኑ ማንኛውም ሰው አክሰስ ያለው ስማርትፎን ያለውና ኢንተርኔት ያለው ሰው ያለበትን አካባቢ ሁኔታ ቀርጾ የማጋራት ባህሉ ያደገ መጥቷል። ብዙ ነገሮች ወደ አደባባይ እየመጡትና ብዙ ተጽዕኖ ያላቸው ነገሮች መኖራቸውን ያወቅነው በእነኚህ በተለያዩ ግለሰቦችም በተቋማትም በቡድኖችም አማካኝነት ነውና ዲጂታል ቴክኖሎጂው በብዙ መልኩ እያደገ መጥቷል። አጠቃቀማችንም በጣም የሚገርማችሁ ወጣቱ በጣም ክሪኤቲቭ ነው፣ ፈጠራ የተሞላበት ቪዲዮ አቀራረጻቸው አይታችሁ ከሆነ አሁን ቲክቶክ ላይ ይገርመኛል። ማለት በዚህ ደረጃ ሳቢ እንዲሆን ያደርጋል። ሳቢ እንዲሆን ሰው የክሪኤቲቪቲው አይነት የፈጠራ አይነቱ የተለያየ ነውና በጣም ሰው እየተካነ ነው። ኤዲቲንግ ምኑ ስታየው ይሄ ሁላ ሰው በዚህ ደረጃ ይሄ ክህሎት አለው ብለሽ እንድትገረም ያደርግሻል። ይሄን ክህሎት ደግሞ በተግባር እንደዚህ አይነት የአደባባይ በዓላቶችን ትኩረት ሊያገኙ ይገባሉ የሚባሉ ሁነቶችን ሰዎች እየቀረጹ ለሚመለከት ለሰው ያጋሩ ነው።
ይሄ ነገር ነው እንግዲህ ወደ ቱሪዝም ጋር ጥቅም ላይ የሚዋለ ያለው ማለት ነው። አሁን በቱሪዝም ዘርፍ ቅድም እንዳልነው ዞሮ ዞሮ ማስተዋወቅ የሚያስፈልግበት መስህብ ማሳየት ነው፣ ማሳወቅ ነው፣ ፕሮሞት የማድረግ ስራ ነው የምንሰራውና መረጃ የሌለው ሰው መረጃ እንዲኖረው ማድረግ ነው፣ ያልታወቀን ነገር ማሳወቅ ነው። አሁን በቅርብ ጊዜ ያወቅናቸው አዳዲስ ነገሮች አሉ እኮ እንዲሁ ድንገት ሰዎች የሆነ ቦታ ሄደው ወይ ይሄ ቦታ እኮ እንደዚህ አይነት ነገር ነው ያምራል ላንድስኬፑ ተብሎ አንሳሮ ለምሳሌ አንሳሮ የሚባል ቦታ ታጫዋል በፊልም መጣ። ከዛ በኋላ በየቀኑ ደርሶ መልስ የእግር ጉዞ እየተደረገ መጣ። እንደዚህ አይነት ነገሮች የዲጂታል ሚዲያ ውጤቶች ናቸው። ሰዎች በቀላሉ እዚህ ቦታ ይሄ ነገር አለ ተብሎ ሼር ሲደረግ ለመሄድ ይጓጓል። አሁን እነኛ አደባባይ በዓላቶቹ ምንድነው የሚሆነው? አንደኛ ለሀገር ውስጥ ቱሪዝም በጣም ወሳኝ ማስተዋወቂያ ዘዴዎች ናቸው። ሶሻል ሚዲያው ደግሞ እንደምታውቁት በተፈጥሮ የትም ቦታ ኢንተርኔት አለበት ቦታ ተደራሽ ነው። ጥምቀትን ባለፈው የአላፋት ዝማሬ ለገና ዋዜማ የተካሄደውን ሬቻን ፕሮግራሞቹን በሙሉ ግለሰቦችም ይሁን በሌሎች ተቋማት አማካኝነት በኦንላይን ስትሪም ሲደረጉ በዓለም ላይ ያዩ ሰዎች እንዴት ሲያወሩበት እንደነበር አይተናል። አፍሪካ ውስጥ ስለ መስቀል ሲወራ ነበረ ያ ቪዲዮውን እየታየ ማለት ነው። የአላፋት ዝማሬም እንደዚሁ ሰዎች ለምንድነው ይሄ ነገር እንደዚህ አይነት ነገር አለ እንዴ ኢትዮጵያ እንደዚህ ነች እንዴ እያሉ ለመጎብኘት ኢትዮጵያ መጎብኘት ፈልጋለሁ ከዚህ በኋላ ኢትዮጵያ እንደዚህ አይነት ነገር አላት እንዴ የሚባል ነገር ፈጥሯል። ይሄ ዲጂታሉ አንዱ የተጠቀምንበት ስለሆነ ነው እና በጣም ወደፊት ደግሞ የበለጠ እንደምንጠቀምበት ምንም ጥያቄ የለውም። ብዙ ነገሮች እየተጨመሩበት ስለሚመጡ ማለት ነውና በጣም የተጠቀምንበት ነው። በከፍተኛ ነው በተቋማት መንግስትም በስትራቴጂ ደረጃ እንግዲህ ዲጂታል 2030 ዲጂታል 2025 አልቆ አሁን 2030 እየተገበር ነው። ይሄ እንግዲህ ነገሩ እየተጠናከረ ይመጣና የዲጂታል ኮኔክቲቪቲ እየጨመረ ይመጣል፣ ቴክኖሎጂ እየጨመረ ይመጣል። የዲጂታል ዕውቀቱ አሁን ዲጂታል ዕውቀት ልዩነት አለ። ብዙ ህዝብ ገና ዲጂታል ሊትሬሲ ላይ ብዙ ስራ የሚያስፈልገው ህዝብ አለ ነው። ይሄ እየተቀረፈ ይመጣል እና ብዙ ስራ እየሰራ ነው ማለት ነው። እውነት ነው እንዳነሳው ነው። ፕላስ ደግሞ አንድ ለራስም እንዳልከው ዲጂታል ሊትሬሲ ራስንም ያበቁ መሄድ ነው። ሁለት ደግሞ ባህልንም ያልናቸውን የአደባባይ ባህሎች ከማስተዋወቅም ባሻገር እያሰብኩ ነበር ቢዝነስም ነው እየተጠቀምን ነው ሀገራችንን የምናስተዋውቀው የአደባባይ ባህላቶቻችንን ያሉንን እንዳለ ትውፊቶች ዲጂታል ፕላትፎርሞቹ ላይ ባጋራን ቁጥር እኛም ተጠቃሚ ነው የምንሆነውና እኛም እየተጠቀምን ሀገራችንንም እየተጠቀምን ነውና ቅድም ስታነሺ ምን ትዝ አለኝ የህዳሴው ግድብ ሲመረቅ ትዝ ይላችኋል። ቲክቶክ ላይ የሆነ አንድ በጣም ኢን ሚሊየንስ ተከታይ ያለው ልጅ ነበር ማርክ ወርከቨን እርግጠኛ አይደለሁም ስሙና እሱን ሜንሽን አድርገው በጣም ኢን ሚሊየንስ ንቅናቄ ተፈጥሮ እንዲያወራ ለዓለም እሱ 2 ሚሊዮን ነው ከ10 ሚሊዮን በላይ ተከታይ ነው ያለውና ለነሱ ኢትዮጵያ ህዳሴ ግድቧን አጠናቃለች። ቀላል ይመስላል አይደል? አሁን በመጣው ኢንፍሉዌንሰር ባይሾ ስፒድ ያየነው ነው ቀላል እንዳይደለ ሰው ሁሉ እስኪገረም ድረስ ኢትዮጵያ እንደዚህ አላት ወይ አፍሪካ ላይ አንድ ሞላለ ውሃላቸው እያሉ በጣም እንትን የሚያርጉ አሜሪካውያን ሪአክሽናቸው በጣም የሚገርም ነው። በዚህ ደረጃ ለአፍሪካ ውስጥ ያላቸው ዕውቀት ጋር በጣም ነው ይገርም። መንገድ እንደዚህ ያላቸው ህንጻ እንደዚህ ያላቸው እስኪሉ ድረስ ማለት ነው። ያናዳላል እንዴው እንደዚህ ስታዩ እንትን ሰበረው ማለት ነው። ይሄን ስቴሪዮታይፕ ይሄንን የመረጃ ክፍተት በቃ አጥፍቶታል። ብዙ ሰዎች በአፍሪካዊነታቸው እንዲኮሩ ያደረጋቸው ነው። አሜሪካ ውስጥ የሚኖሩ ጥቁሮች ወይም ሌላም ማለት የሚኖሩ ሰዎች እንዴ አፍሪካ እንደዚህ ነች እንዴ እንዲሉ በራሳቸው እንዲኮሩ ብዙ ነገሮችን አስተሳሰባቸውን የቀየረ ነው። ዲጂታሉ ቀጣ ሐሳቤን ስለጨረስክልኝ ጅገር ዲጂታሉ ወይም ደግሞ ቴክኖሎጂው በመኖሩ ነው ይሄንን አድቫንቴጅ ያገኘነው ነው። ሰው አሁን ቀላል ነገር እጁ ላይ ስክሮል አድርጎ በሚያየው ነገር ሁሉን መረጃ ማግኘት ይችላል። የኛ ኃላፊነት ምንድነው? የምናስተላልፋቸውን በዓላቶቻችንን ሊሆን ይችላል፣ ቱሪስት መዳረሻዎቻችንን ሊሆን ይችላል ኢዚሊ አክሰስ እንዲደረጉ ወይም ደግሞ በቀላሉ እንዲገኙ እጃችን ላይ ባለው ነገር ያው ፕሮቫይድ ማድረግ ነው ብያስባለሁ። በደንብ በተለይ ደግሞ እንደ አሁን መተዋወቁ ለዓለም መድረሱ እንደ ትንሽ ጥቅም የምናየው አይደለም። ጥቅሙን ብናነሳው በጣም ሰፊ ነው። የመጀመሪያውና ትልቁ የውጭ ምንዛሬ ለሀገራችን ማስገባት ቀላል ነገር አይደለም። በምን መልኩ የሚለውን በስፋት ልናነሳ ብንችልም እንደው በአጠር አድርገን እንኳን ብናነሳ የአንድ ቱሪስት ሲመጣ ምናልባት ከና ቤተሰቡ ሊሆን ይችላል የሚመጣው ከትኬት ጀምሮ ማየት ትችላለሽ። ለኢትዮጵያ ለመምጣት ያስባል። ከዛ በኋላ ትኬት ይቆርጣል ያለ ሆቴል
እያለ የሚሄድበት የሚጎበኝበት ቦታ ላይ ሁሉ በነፃ አይደለም ማለት ሁሉም ነገር ላይ ክፍያዎች ይኖራሉ። የሚገዛቸው የሚጠቀማቸው የሚመገባቸው እያንዳንዱ ነገሮች ክፍያ ያላቸው እነዚህ ነገሮች ሁሉ በዶላር ናቸው። ስለዚህ የውጭ ምንዛሬን ለሀገራችን ከማምጣት አንፃር ትልቅ አስተዋጽኦ አለው። እነሱ መተው ሲጠቀሙ ደግሞ እዚህ ደግሞ ለሚፈጠርለት የስራ እድል ሰዎች እንግዲህ በጣም ብዙ የሰው ኃይል ያላት ሀገር ናት ኢትዮጵያ። ይሄንን የሰው ኃይል ከመጠቀም አንፃር የወጣቱን የስራ እድል ለወጣቱ የስራ እድል ሰፊ የስራ እድል ለመፍጠር አንዱ አማራጭ ይሄ የቱሪዝም ዘርፉ ነው። ስለዚህ እንደነዚህ ያሉ የአደባባይ በዓላትም ሆኑ አንድ ሰው የአደባባይ በዓል ለምሳሌ ጥምቀትን ለማክበር ቢመጣ ጥምቀትን ብቻ አክብሮ አይሄድም። ምክንያቱም ጊዜ ወስዶ ነው የሚመጣው። በጣም ግፋ ቢል ከ15 ቀን ወይ ከሳምንት ያነሰ ጊዜ ይዞ አይመጣም ሰው። የሀገር ውስጥ ደግሞ ቱሪስቶች ማለት ዲያስፖራዎችም ሊሆኑ ይችላሉ። የትውልድ ኢትዮጵያውያንም ሲመጡ ወር ከዛ በላይ ጊዜ ይዘው የሚመጡት እነሱም እንደዚሁ የሚጨምሩት ነገር እሴቶች ይኖራሉ። እና በዚህ ሁሉ ውስጥ ምን መዳረሻ አላት ኢትዮጵያ? አሁን ላይ ምን ቦታዎችን ብጎበኝ ለምሳሌ እስቲ ላሊበላን አውቀዋለሁ ያላየሁት የትኛው ቦታ ነው ብሎ ሰርች በማድረግ ብቻ ሳይሆን ሰዎች አሁን ሰሞኑን ቲክቶክንም ኢንስታግራሙንም ፌስቡክንም ስታይ ያላየሻቸው ቦታ ኢትዮጵያ ሲሄድችን ቦታ አያታለሁ ብለሽ እኮ ትመጫለሽ አይደለ? ያን እንድታይ የሚያስችልሽ እጅግ በጣም በሚስቡ መልኩ የተነሱት ፎቶዎች፣ የተቀረጹት ምስሎች እነዚህ ሁሉ እንድትጓጉ ያደርጉሻል። ስለዚህ ያ ጉጉትሽ የሚፈጥረው ደግሞ ያን ቦታ ሄዶ በማየት ነው ያንን ነገር እርግጠኛ የምትሆኝበት። እና የመጣውን ቱሪስት ራሱ ሊጎበኝ ኢትዮጵያ ላያት የመጣውን ሰው ይዞ መቆየት ራሱ ቀላል አይደለም። ቱሪዝም ኩስ ነው ረጅም ጊዜ ማቆየትና ይዞ የመጣውን ገንዘብ ይዞ እንዳይመለስ ማድረግ ነው ትልቁ የቱሪዝም አላማ። ማለት ሰዎች ቱሪስት መጣ ማለት ቱሪስቱ ከገባ ቀድም ከገባ ጀምሮ ገንዘብ ያወጣሉ። ስለዚህ ብዙ ባቆየሽ ቁጥር ብዙ ገንዘብ ያዘውን ገንዘብ ይዞ እንዳይመለስ ማድረግ ነው። ያ ነው የቱሪዝም ተጨማሪ ሁሉ በቃ አንዳንድ ጊዜ ይመጡና በተለይ ደግሞ ትውልድ ኢትዮጵያውያን ብዙ ይላሉ እስቲ ብድራኪልኝ ያላየኋቸው ያልጨረስኩት ቦታ አለ ብለው ያ ካልሆነና አንዳንዴ ልትታይ ለምሳሌ ደግሰሽ ድግስ ብሉልኝ ብለሽ ስትጠሪ የምታበዩ ነገር ሊኖርሽ ይገባል። ስለዚህ እንደ ሀገር ልናደርግ የምንችላቸው ነገሮች ብዙ አሉ። አሁን ዲጂታሉ በጣም እየተስፋፋ መጥቶ ሰዎች የምናያቸውን ነገሮች እየጨመሩ መጥተው እንድንጓጓ አድርገውን ልክ ሲመጡ ስትመጪ እዚህ ቦታ ላይ የሚቀርበው ነገር እንዳየሹ ነገር መሆን አለበት። ፎቶ ላይ ብቻ ወይም ምስል ላይ ብቻ እንዳየሹ መሆን የለበትም። ልክ እዛ ቦታ ላይ ስትገኝ ያንን ነገር ማግኘት መቻል አለብሽ እና ያንን ነገር ማቅረብ መቻል አለብሽ። ለነዛ ደግሞ የሚሆኑ እንግዲህ ወደ በኋላ ላይ ወደ መጨረሻ ላይ እንደ ሀገር ምን መስራት አለብን ምን ትኩረት ማድረግ አለብን የሚሉት ላይ በርግጥ እናነሳለን። እና እነዚህን ያሉንን ሀብቶች ማስተዋወቅ እጅግ በጣም ጥቅም አለው። በጣም ብዙ ሊጎበኙ የሚችሉ እንደ አደባባይ በዓላትን ብታነሺ ኢሬቻንም ከዓመት እንዴት እንደደመቀ በጣም በየዓመቱ ከነበረው ምን ያክል እንደው ያልተጠና ቁጥር ከምጠራ ብዬ ነውና እጥፍ እየሆነ ይመስለኛል እናያቸው። ጥምቀትን ብታይ አሁን ያላፋትንም አንስተናል። ባለፈው አይሾ ስፒድን ስታነሺ ነበርና የገና ጨዋታን እኮ ላለማሳየት ወለደ የገና ጨዋታ መጥቶ ሲጨፍርበት ስለነበረና ይሄ ጨዋታ የባህላዊ ጨዋታ ራሱን ችሎ ለዓለም እንዲታይ ያስቻለበት ሁኔታ አለ። ያ የሆነው በምንድን ነው? 48 ሚሊዮን ተከታይ ያለው ሰው መጥቶ ለ48 ሚሊዮን ህዝብ እኮ ነው ያሳየለው። አፍሪካ ውስጥ ነገርሽ ብዙ ከታየው ስትሪም ከተደረጉት ኢትዮጵያ አንደኛ ነች። 260 ምናምን ያክል ሺህ ሲያይ ነበር። ላይ 80 አይቻለሁ። 280 ፍክክሩ ራሱ በጣም ነበር። በሀገር ላይ የነበረው የኢትዮጵያን ሰንደቅ ዓላማ ራሱ እዛ ኮሜንት ላይ ለመልቀቅ ነው። ወደ 8 ሚሊዮን ነው ምናምን ጊዜ ሜንሽን ተደርጓል ቲክቶክ ላይ እና በደንብ ያየው እንዴት ነው ኤክስ ላይ አንደኛ ተጠቃሚ መብዛቱ ነው። አንደኛ እኛም ወደ ዲጂታሉ ቀርበናል። ስለዚህ መጠቀም እየቻልን ነው። እንግዲህ ከሌሎች ሀገራት ሁሉ በልጠን ከተገኘ ጥሩ የዲጂታል ዓለሙን የተቀላቀለ ወጣት አለን ትውልድ አለን ማለት ዜጋ አለን ማለት ነው። ይሄን ካመጣን በኋላ ደግሞ የምናቀርበውንም ነገር በዚሁ ልክ እንዳልሽው ሁሉንም ነገር አካባቢ ላይ ያለውን ነገር ቀርጾ ማሳየት የሚችል ከቀረጸ በኋላ አሁን ቲክቶክ የሌለው አለ እንደ አካውንት የሌለው እኮ የለም ፌስቡክ እንደዚሁና ይሄንን ለዓለም ለሀገራችን ለሌላውም አካባቢ ማሳየት የምንችልበት የሰሜኑ ወደ ደቡብ የደቡቡ ደግሞ ወደ ምዕራብ እየተቀያየርን አንዳችንን እንድናውቅ የሚያጓጓ ከዛ አለፍ ብሎ ደግሞ ለዓለም ህዝብ የምናቀርበውን ነገር የምናሳይበት ነው። ቱሪዝም በአጋጣሚ ሆኖ በአፍሪካ ውስጥ በጣም በርካታ በዩኔስኮ የተመዘገቡ የሚዳሰሱ የማይዳሰሱም የዓለም ቅርሶች አሉ። በቱሪዝም ሀብት ስናየው የተፈጥሮ አለን፣ ታሪክ አለን፣ ባህል አለን፣ ላንድስኬፕ አለን፣ ሁሉ ነገር የተሟላ ነው እና ብዙ ሰው እየተገረመ ያለው ብዙ ስላላስተዋወቅን ብዙ እየተዋወቀ ሲመጣ ሰዎች የኢትዮጵያን ገጽታ እያስገረማቸው መጥተዋል፣ እየተገረሙበት መጥተዋል። የላሊበላ ይታወቃል። ሰው መጥቶ ሁሌ
አዞበት በጣም ተገርሞበት ተደንቆበት የሚሄድ ነው። አሁን ደግሞ እኛ አደባባይ በዓሎቻችን የአንድ የኢትዮጵያ መልካም ገጽታ እየሆኑ መጥተዋል። በፎሬን ዓለም አቀፍ ግንኙነት ትምህርት ሶፍት ፓወር ይባላል። ሶፍት ፓወራችን ቱሪዝም ነው። ኢትዮጵያን የቡና መገኛ ነች። ቡና ማይጠጣ ያለም ህዝብ የለም። በቀን 2.4 ቢሊዮን ህዝብ ቡና ይጠጣል። 2.4 ቢሊዮን ካፕ ኦፍ ቲ ወይም ደግሞ ስኒ ቡና ይጠጣል በዓለም ላይ። ያውም እኮ በተለየ ፕሮቶኮል ነው። በተለየ ፕሮቶኮል አይ ዝም ብለሽ በስኒ ታጠጭማ ፕሮቶኮል አለው። እና ሰዎች ከቀን ተቀን ህይወታቸው ጋር ቡና ሲነሳ ኢትዮጵያ ነች በቃ። የቀን ተቀን ህይወታቸው ከቡና ጋር የተያዙ ሰዎች ኢትዮጵያን ያስታውሳልና ብዙ ነገሮች ይሄንን እንደ ሶፍት ፓወር አገራችንን ገጽታ መልካም ገጽታ ማጠናከሪያ ቡና ሲባል ኢትዮጵያ፣ ላሊበላ ሲባል ኢትዮጵያ፣ ጥምቀት ሲባል ኢትዮጵያ እያልን አሶሲዬት እያደረግን ያገናኘን የምናሳይበት አንድ ትልቅ መሳሪያችን ነው። ሌላው ቅድም በአገር ውስጥ ደግሞ ስናየው ቅድም ቅድስት ነካ አድርገሽዋል። የኛ ኢትዮጵያውያኖች አሁን የአገር ውስጥ ቱሪዝም ላይ አንዱን ቦታ ሄዶ የመጎብኘት ባህላችን ከምንኖርበት ራቅ ብለን የመጎብኘት ባህላችን እቅድ ይዘን ምናምን እያደገ እየመጣ ነው። አሁን በደንብ የተነቀ እያደገ እየመጣ ነው። ሰዎች ከአዋሳ ተነስተው ቁልቢ ገብርኤል ሄደው ሊያከብሩ ይችላሉ፣ ወይ ላሊበላ ሊጎበኙ ይችላሉ፣ ወይ ከሰሜን ተነስቶ ሀረር ጆገልን ሊመለከቱ ሊጎበኙ ይችላሉና ይሄ ሰዎች ከአንዱ ቦታ ወደ አንዱ ቦታ በሄዱ ቁጥር የሰዎችን እርስ በርስ መስተጋብርና መረዳዳት አንደርስታንዲንጉ እየጨመረ ይመጣል። አንቺ አገርሽን እያየሽው ስትመጪ እየወደድሽው ትመጫለሽ። እርስ በርሳችን ብዙ ነገር ሳናወጣ ሀገራችን እርስ በርስ ሰው የሚተሳሰርበት መሳሪያ ሊሆን ይችላል። በዚህ ውስጥ ደግሞ ዲጂታል ዓለሙ ቴክኖሎጂው ደግሞ ትልቅ አስተዋጽኦ አለው። አንድ ቦታ የምትሄጂው በዲጂታል ባየሽው ሊሆን ይችላል እና እነኛ ነገሮች በጣም የተያያዙ ናቸው በፋይዳ ደረጃ ማለት ነው። በደንብ በተለይ ደግሞ እንደውም አሁን ላይ ካሉ ቅድም እንደ ተቋም ብዬ ለማንሳት ሞክሬ ነበርና እንደ ምሳሌነት የምንጠቅሳቸው አይነት በዲጂታሉን ዓለም በደንብ እያስተዋወቁበት ያሉ እንደ ቪዚት ኦሮሚያ ያሉ ተቋማትን ማንሳት እንችላለን። በቪዚት ኦሮሚያ እጅግ በጣም ብዙ ስራዎች ይሰራሉና አሁን እንደሱ ያሉ ብዙ ስራዎችን መስራት ላንድ ኦፍ ኦሪጂንም ቪዚት ኢትዮጵያ ላንድ ኦፍ ኦሪጂን የሚባል አለ። ልክ እንደ ቪዚት ኢትዮጵያ የቱሪዝም ሚኒስቴር የሚያስተዳድረው አማራ ክልልም ቪዚት አማራ የሚል አላቸው። ቪዚት ሀረር አለ፣ ቪዚት አፋር አለ አሏቸው ገጾች። የቪዚት ኦሮሚያ ግን በጣም ንቀት ብሎ በደንብ መስራት ይፈልጋል። አዎ እሱን ነው አሁን እንግዲህ ይዘሃል መሳሪያዎች ላይ አለ ሐሳቡ አለ በምን መልኩ ማስተላለፍ እንደምትችል ታውቃለህ። ስለዚህ አንድ በተለይ ዲጂታሉ ምን ይፈልጋል? አልጎሪዝሙ ራሱ ቶሎ የሆኑ ነገሮችን ማስተዋወቅ ቶሎ እንቅስቃሴ እንድታደርግ ይፈልጋል። አንዴ ለጥፈ ወይም አንዴ አሳይተህ የምትተው አይደለም። ወይም አንዴ ገጹን ከፍተህ ብትተው ኮንሲስተንትሊ ብዙ ሰርተውበታል። እሱን ነው በቋሚነት በዘላቂነት በተከታታይነት ነው አንድ ነገር መስራትና ማስተዋወቅ የምትችይውና እንደነዚህ አይነት ስራዎችን ልንሰራ ይገባል። አሁንም ወደ እነዚህኞቹ ነጥቦች ስንመጣ በቀጣይ ምን ማድረግ መቻል አለብን? በቀጣይ ኢትዮጵያ በእንደዚህ በተለይ ዲጂታሉን ለማስተዋወቅ የኢትዮጵያን ቱሪዝም የኢትዮጵያን አደባባይ በዓላት ለዓለም የበለጠ ለማድረስ ዓለምን ወደኛ ለመሳብ እኛም ወደ ዓለም እንድንደርስ ምን ማድረግ አለብን የሚሉትን በትኩረት ማንሳት ይኖርብናልና እንደነዚህ ያሉ ተቋማት ደግሞ እንደነዚህ ያሉ የቱሪስት መዳረሻዎችን ለዓለም የሚያሳዩ የሚያስተዋውቁ ስራ ነው ይሄ በቃ ስራ አድርገው በቋሚነት የሚሰሩ ተቋማትን ማበረታታት፣ እንደነዚህ ያሉ ተቋማትን ደግሞ ሌላ ተጨማሪ መጨመር፣ አሁን ያሉት እንዳልካቸው አሁን ቴዳ ያልካቸው አይነት ተቋማትን መጨመር ያስፈልጋል። መጨመርን ብቻ ሳይሆን በዘላቂነት መስራት ይጠበቅብናልና ኢትዮጵያ ያለው ሀብት በየት አካባቢ ምን አለ ይሄ ያለ ብለን ካልን በኋላ ደግሞ ሰዎች በቀላሉ ማግኘት እንዲችሉ ማድረግ መቻል አለብን። ሲመጡ መገልገል የሚችሉባቸው ነገሮች ማመቻቸት መቻል አለብን። ሲመጡ እንግዲህ ዓለም ኢትዮጵያን ጎበኛለሁ ብሎ ሲመጣ ወይም የሆነ ነገር አገኛለሁ ብሎ ሲመጣ አገልግሎትም ዲጂታላይዝ መሆን አለበት። እንግዲህ ለማንሳት ሞክራል ዲጂታል 2030 ኢትዮጵያ ብለሃል አይደለ? ዲጂታል 2030 ኢትዮጵያ ላይ ሰዎች መጥተው ሁሉንም ነገር በዲጂታል ላይ መንገድ እንዲያከናውኑ ምንም ነገር ሳትጨነቅ ይሄ ቢሮክራሲ ነው ሂደቶች ሳይበዙብህ በቀላሉ ማግኘት የምችለው ነገር ሲኖር ነው የበለጠ ቆይታ እንዲራዘም ገንዘብ እንድታወጣ ኢንቨስት ማድረግ እንዲችሉ ነገ የሆነ ገንዘብ ቢያገኝ ኢትዮጵያ መጥቼ የሆነ ነገር አድርጌ እዘልቃለሁ የሚሉትን ነገሮች እንዲያስቡ የዘላቂ ሀሳቦችን ጭምር ሰጥተናቸው እንዲሄዱ ነው ማድረግ ያለብንና ያንን ከማመቻቸት አንፃር
ምን ይጠበቅብናል የሚሉት የፋሽን ኢንዱስትሪያችን አይታችኋል እንደ አደባባይ በዓላት ላይ በጣም የረሳሁት በጣም ከዛ ውድድር እስኪመስል ድረስ ከኛ አልፎ ከዛ እነዛ ልብሶች ሆሊውድ ላይ ቦሊውድ ላይ ታያችኋላችሁ በኢትዮጵያ ጥበብ የተሰሩ አልባሳትን ለብሰው በጣም ብዙ ፌመስ ሰዎች ትልልቅ ኢቨንቶች ላይ ሲታደሙ አይተናል ሶ የፋሽን ኢንዱስትሪውን ፕሮሞት እናደርጋለን ለዓለም እናስተዋውቃለን ምግባችንን አይታችኋል አይደል የተለያዩ ባህላዊ ምግቦቻችንን በየበዓላቱም ይሁን በየአደባባይ በዓላቱም ሆነ እንዲ ኦፊሻል ሆሊዴዎች ላይ የሚገኙ ምግቦቻችን በየቦታው ያለው የተለያየ ነው አይደለ ጋምቤላ ያለው የተለየ ነው ጎንድ ላይክ ባህላዊ ምግባችን አለ ግን ደግሞ የየስፍራው ሲሆን ደግሞ በጣም የተለየ ነው እሱን ራሱ ለዓለም ነው እናሳየውና ይጓጓሉ ይሄንን ሄጄ ብበላ ይሄንን ባይ ኢትዮጵያ ሲሄድ ይሄንን ጥበብ ባሰራ ሚለው ነችን ማንሳት መጨመር ፈልጌ ነው እንደውም ጨምርሽ አሁን ሰሞኑን ቲክቶክ ላይ ያዩዋቸው ነገሮች ምንድናቸው መሰለሽ የውጭ ዜጎች የኢትዮጵያን ቱሪዝም በጣም ያስተዋወቁ ነው ለምሳሌ ኢትዮጵያ ሄጄ ያዩዋቸውና ነጥብ የሰጧቸው ነገሮች የኢትዮጵያ ቡና ካስር ይሄን ያክል የኢትዮጵያ ጠጅ የኢትዮጵያ ጥብስን ቁጭ አድርገና ወይ ደግሞ የሆነ ነገር እንትን ይላሉና ኢትዮጵያ ውስጥ ከሄድክ ሳትጎበኝ መምጣት የሌለበት 10 ቦታዎች የሚሉ ነገሮች ያየን ነው ምግባችን እየተዋወቀ ነው እንዳልሽው ሌላ አሁን ቅድም ቅድስት ያነሳሽው አለ እዚህ አስቻይ ሁኔታ ምን እናድርግ የሚለው ነገር ከአስቻይ ሁኔታዎች ድነሳና ወደ ምን እናድርግ ኢትዮጵያ አሁን ባለው የዲጂታል ላይ በትኩረት እየሰራች ነው በፖሊሲ ደረጃ እንግዲህ እየሰራን ያለናቸው ስራዎች ውጤት እያመጡ ነው የክፍያ ስርዓታችን የፋይናንስ ስርዓታችን ዲጂታላይዝ እየሆነ ነውና ክፍያዎቻችን አሁን ጥሬ ገንዘብ አለመያዝ ላይ እየደረስን ነው ብዙዎቻችን በቀን ህይወታችን ጥሬ ገንዘብ አሁን እኔ አንድ ብር ማለስኩም ኪሴ ውስጥ ቦርሳ እኮ አይሰረቅም አሁን ቦርሳም አይሰረቅም እና በዚሁ ጋር የዲጂታል ሴኩሪቲ ጉዳይ አለ የዲጂታል ደህንነት ጉዳይ ምንም እኛ ምንድነው እየሰራን ያለነው በፖሊሲ ደረጃ ዲጂታል 2030 ሁለተኛው ዙር ማለት ነው እየሰራን ነው ይሄ ማለት በርካታ የዲጂታል መሰረተ ልማቶች የማስፋፋት ስራ እየሰራን ነው ኔትወርክ አለ የአገልግሎት መስጫ ፕላትፎርሞች መስራት አለ የኢ-ገቨርናንስ ሲስተም አለ በኤሌክትሮኒክስ የመንግስት አገልግሎት መስጠት አሁን ያየናቸው ያሉ ነገሮች ቤት ቁጭ ብሎ እንትን ማሳደስ ሊሆን ይችላል ንግድ ፍቃድ ክፍያ መፈጸም ሊሆን ይችላል ብዙ ነገሮች ወደ ዲጂታሉ እየመጣ ነው ቱሪዝሙንም ስናየው ወደ ዲጂታል እየመጣ ነው ከክፍያ ስርዓት ጀምሮ ማለት ነው እያንዳንዱ ቱሪስት ይዞ የሚመጣውን ገንዘብ የት ገባ የሚለውን መንግስት አንድ ቋት አዘጋጅቷል የገንዘብ ከቱሪዝም የሚገባው ገንዘብ የሚታወቅበት የት ገባ የሚባለው የሚታወቅበት ሲስተም አለው ይሄ አንዱ ኦርጋናይዝድ የሆነ የዴታዎች በደንብ አግባቡ መረጃዎች የሚቀመጡበት ስርዓት አለ እና ወደፊት የዲጂታል ኢንፍራስትራክቸር ወይም ደግሞ መሰረተ ልማቱ እየተስፋፋ በመጣ ቁጥር አገልግሎቱ በዛው ልክ እየጨመረ ይመጣል በጥራት በተደራሽነት እየተስፋፋ ይመጣል ማለት ነው ቱሪዝሙም ላይ ይመጣል ኦብቪየስሊ ምክንያቱም መንግስት ትኩረት ከሰጣቸው የአንድ ኢኮኖሚ ዘርፍ አንዱ ቱሪዝም ነው እና ይሄ አንዱ ነገር ነው ሌላው አስቻይ ሁኔታ ብለን ምናየው ማህበረሰባችን ህዝባችን አጠቃላይ ዲጂታል ላይ ከዓለም ካሉ አሰራሮች ጋር እየተዋወቀ ነው በብዙ ነገር ስታዩ የሚቀረጹት ነገሮች ስናይ ዲጂታል ቱል አጠቃቀሞችን ስናይ ብዙ ነገሮቹ ወጣቱ ለዲጂታል በጣም ፍላጎቱ እየጨመረ ነው 5 ሚሊዮን ኮደር አንዱ ያው የዲጂታል 2030 ኢንፍራስትራክቸሩ ጋር የተያዘ ከሰው ኃይል ልማት ጋር የተያዘ ነገር ስለሆነ እየተጠጋን ነውና ኢንቫይሮንመንት የዲጂታል ከባቢ በጣም አስቻይ ነው በጣም ምቹ ሁኔታ እየፈጠረ ነው እንግዲህ ወደፊት ወደ ዲጂታል ዓለም እየተቀላቀልን በፍጥነት እየሄድን ስለሆነ አንዱ ወጣቱ የፈጠራው ዲጂታል ክሬቲቪቲያችን እየጨመረ ነው መንግስትም ትኩረት አድርጎ ዲጂታል ስልጠና ሰው ዲጂታል ሊትሬሲው እየጨመረ ሰው ሊትሬት እየሆነ ወደርሽም ጠላሽም ወደፊት ክፍያ በዲጂታል ከሆነ ሁሉም ሰው በዲጂታል ዕውቀት ሊኖረው ይገባል ይሄንን ደግሞ ለመስራት ትምህርት አለ ብዙ ነገሮች እየተሰሩ ነውና እነኚህ ነገሮች በጣም ወሳኝ አስቻይ ሁኔታዎች ናቸውና ይሄ ሲኖር ደግሞ ወደፊት ምን እናረጋለን የሚለው ደግሞ እናያለን ምን ማድረግ ይገባናል የዲጂታል
ቀደም እንዳልኩ መሰረተ ልማት ማስፋፋት which is እየሰራንበት ነው ያለነው ዲጂታል ሊትሬሲ ጋፑን ወይም ደግሞ ክፍተቶቹን መቀነስ በጣም ህዝባችን የስማርትፎን ተጠቃሚ የሆነ ነው like 46% ስማርትፎን ተጠቃሚዎች ነው ኢንተርኔት ኮኔክቲቪቲውም እየጨመረ ነው አምስተኛ ትውልድ ኔትወርክ ብዙ ከተሞች እየተስፋፋ ነው ወደ 27 አካባቢ ከተሞች የአምስተኛ ትውልድ ኔትወርክ ያገኙ ነው ኔትወርኩ በጣም በሁሉም በአገራችን ክፍል ተደራሽ ሲሆን አንደኛው ወደፊት ስራዎችን የሚያቀልልን ነው ነገሩ ምንድነው ይሄንን ዲጂታል ኢንፍራስትራክቸር አካል የሆነውን ኔትወርክ አምስተኛ ትውልድ ኔትወርክ በመላ ኢትዮጵያ ማስፋፋት ይጠበቅብናል አማራጮች መጨመር አለባቸው ትምህርት ተስፋፍቶ መቀጠል አለበት ይሄ ቅድመ ሁኔታ ነው ለዲጂታል ዓለም አሰራር ቴክኖሎጂ ማለት ነው ቱሪዝም ላይ ደግሞ እነኚህ ነገሮች ኢንተግሬት አድርጎ በሰፊው እንዲጠቀም ማድረግ ነው እንዳንሳው ነው ማለት ዲጂታል ቴክኖሎጂው ፋይዳው በጣም ብዙ ነው ቅድም አነሳን ጂኦግራፊካል ባውንደሪ አይኖርንም የትም ድረስ ነው ተደራሽ ነው አስቡት የትኛው ሀገር ስለ ኢትዮጵያ ሲያውቅ ወይም ደግሞ እኛም ስለ ሌላ ሀገር ስናቅ አንደኛው ፋይዳ ነው ሌላው ደግሞ ቅድም ያነሳን ነበር ከስቱዲዮ ውጪ የታሪክ ማህደር ምን ነው ወይም ደግሞ ዲጂታል አርካይቭ ነው የዛሬ አመት ኢሬቻ እንዴት እንደነበረ ሰው ማየት ቢፈልግ የዛሬ 2 አመት ጥምቀት እንዴት ነው የተከበረው ጋምቤላ ላይ ነበረው እንዴት ነው ኢራምቡቴ ነበረው እንዴት ነው ጎንደር የነበረው እንዴት ነው የሚለውን ብናይ ላይብራሪ ነው የትም ሄዳ አይጠበቅብሽም ሰርች ማድረግ ብቻ ነው እጅሽ ላይ ባለው የታሪክ ማህደር አለሽ ማለት ነው ዲጂታል የሆነ የታሪክ ማህደር አለ ሶስተኛ ነገር ደግሞ እንደዚህ ቅድም እናድርግ ከሚለው ጋር ስንመጣ ሰዎች ሲመጡ እንዲህ አደባባይ በዓላትን ሲያከብሩ ምን ያሰብኩ ነበር የተለያዩ አፖች ቢኖሩን መስቀል አደባባይ አሁን ሳምባዲ ስለ መስቀል አደባባይ ቢጠይቅ መስቀል አደባባይ ይሄ ይከበራል ሆራ ፈንፊኔ ይከበራል መስቀል ይከበራል አሁን ያለፋት ዝማሬ ማምሹር ያደባባይ ሆኖ በዓል ሆኖ እንትን ማለቱ ራሱ አይቀርም ሶ ካላንደር የዘጋቸው ምን ያልዘጋቸው ግን የቱሪስት መስህብ ሊያመጡልን የሚችሉ ሰዎች ቢያዩዋቸው ቢጎበኛቸው ለኢትዮጵያ ያው እንዳለው ገንዘባቸውን ፈሰስ አድርገው የሚሄዱበት ኢቨንት ነው ብለን የምናስባቸው አፖቻችን ላይ አፕዴት የሚያደርጉ አፖች ቢኖሩ ኪዋር ኮዶች ቢኖሩ ሰው ጥምቀትን ያከበረ የሆነ ነገር ቢያይ ሲያነሳ ይሄ ቅዳሴ ነው እንዲ ማለት ነው ከዛ ደግሞ የቋንቋ ተደራሽነት ሊኖረን ይገባል ያስባል ብዙ ጊዜ አሉ ያው አማርኛ እንግሊዘኛ አለ ከዛ የሀገር ውስጥ ቋንቋዎች አሉ ምን ተጠቀምባቸው ግን ዓለም አቀፍ ቋንቋዎች በፈረንሳይኛ በአረብኛ ሰዎች ሊገባቸው በሚችል በየራሳቸው ቋንቋ የኢትዮጵያን ይሄ ዲጂታል ቴክኖሎጂውን ተጠቅመን አፖቻችን ላይ ሊሆን ይችላል እንዳልነው ነው ቋንቋ ቀይሮ ጎግል ላይ እኮ ማግኘት ይችላል አይደለ ግን ላይክ የሆነ ስፔሲፊክ የኢትዮጵያ አፕ ወይም ደግሞ ኢትዮጵያ ኢቨንቶች ሚሊዮን ነገር ቢኖረን ሰው ገብቶ በፈረንሳይኛ በእንግሊዘኛ በቻይንኛ በፈለገው ቋንቋ የኢትዮጵያን ያለች እየተካሄደ ያለው ነገርና ምን ማየት እንደሚፈልግ ማወቅ እነዚህ ነገሮች ማድረግ ብንችል ያስባል ሌላ ቆንጆ ነገር አይነሳችሁ የስራ ዕድል ፈጠራ አንዱ መንገድ ነው በተለያዩ ሶፍትዌር ኢንጂነሪንግ እየተማሩ ያሉ ወጣቶች አሉን ስራ የት ነህ ያሉ ስራ ይሆንና እንደዚህ ያሉ አፖችን እንደዚህ ያሉ አሁን ያሉት ስታርታፖችን ማበረታታት ይጠበቃል ጀማሪ ፈጠራ የስራ ፈጣሪዎችን በስፋት እሱ ላይ በተለይ አሁን ያልሽው ቋንቋ ትራንስሌት ማድረግ አሁን ጎበዝ ልጆች አሉ ቻይንኛ የሚችሉ ኦንላይን ተምረው ጀርመንኛ የሚችሉ አረብኛ የሚችሉ ብዙ ሰዎች አሉ እነኚህን ደግሞ በቱል አድርገው በአፕሊኬሽን በመተግበሪያ ተደርገው ተሰርተው ሲመጡ አንደኛ ስራ ፈጠራ ነው ቅድም እንዳላችሁ ቴክኖሎጂ ስለሆነ ጥሩ የስታርታፕ አይዲያዎች እኛም ሀሳብ ሰጥተናል ኢንፍሉዌንሰሮቻችን ቲክቶከሮቻችን በተለይ በቃ እንደዚህ የዲጂታል አማራጮች ላይ ደግሞ የማህበራዊ ድረገጾች ላይ እንትን ያላቸው ሰዎች ተከታዩም ደግሞ ተሰሚነት ያላቸው ሰዎች ይሄንን ኃላፊነት ቢወስዱ እኛም ባቅማችን ባለችን ያው እንሞክራለን ለማህበረሰባችን ፋይዳ ያላቸው ነገሮች ብዙ ጥቅም ሊሰጡ የሚችሉ ነገሮች ላይ ትኩረት አድርገን መስራት ይጠበቅብናል ማህበራዊ ሚዲያ በባህሪው ሁሉም ሰው ተደራሽ ሁሉም ሰው መጠቀም የሚችለው ነውና ብዙ ሁሉም ሰው በኃላፊነት ተሰምቶት ሀገራችን ገጽታ በሚገነባ በሚጠቅመን ጉዳይ ላይ በስፋት መስራት አለብን ሁሉም ሰው ኃላፊነት ወስዶ ለመልካም ሀገራችንን ለማሳደግ ጥቅም እንድናገኝበት እንድንከበርበት እንድንታወቅበት ሁሉም ሰው ኃላፊነት ወስዶ መስራት አለበት የሚል መልእክት አለኝ ጥሩ ነው ያው በተለይ አሁን ያነሳችሁት ሁላችንም ለሀገራችን ባለን እጃችን ላይ ባለን ነገር ለሀገራችን አምባሳደር ነን ዲጂታል ቴክኖሎጂን በተመለከተ ሰፋ ያለ ሐሳብ አንስተናል እናመሰግናለን ቆንጆ ነበር እሺ
የፋና ፖድካስት አድማጭ ተመልካቾቻችን እናንተንም ከልብ አድርገን እናመሰግናለን። ጥሩ ቆይታ እንዳደረጋችሁ ተስፋ እናደርጋለን። ሁላችንም እጃችን ላይ ባለን ነገር ሁሉ ለሀገራችን አምባሳደር መሆን እንደሚጠበቅብን ከሰሞኑን ያየናቸው ነገሮች አመላካች ናቸውና የሚጠበቅብንን እናድርግ። ለውይይቱ ቅድስት ዘውዱ እንደዚሁም ደግሞ ቴዎድሮስ ሳህለና ሄለን ታደሰ በአብሮነት ከእናንተ ጋር ቆይታ አድርገናል። ከመላ ስቱዲዮ ባለሙያዎች ጋር ነበርን። እናንተንም ከልብ እናመሰግናለን። መልካም ጊዜ